ያው ይሰጣል። ለምሳሌ ዮኒ ሙሴን ይኸውልሽ ለምሳሌ ይኸውልሽ አሁን ምዕራፍ 7ን እንየው። ምዕራፍ 7ን ማየት እንችላለን። እስኪ አንዴ ካሳየህን ኢምራን ምዕራፍ 7ን እንየው አንዴ። ልግባ መሀል ላይ መጀመሪያ ይፈቀድልኛል? ልግባ መሀል ላይ ጥያቄን አልገባህም መሰለኝ። እኔ እያልኩ ያለሁት እግዚአብሔር የምንለው የኛ ገባኛው ጥያቄሽ እኮ ገብቶኛል፣ ግን ምዕራፍ 7ን እስኪ እንየው ብዬ ነው። አንዴ በር ላይ ደም አርግ ይባል ነበር። በር ላይ ደም አርግ ተውት፣ ቆይ አውራ ይወያዩ፣ ተወያዩ። 6 ኦሬዲ ምዕራፍ 6ን ኦሬዲ ጠቀስነው። 7ን እንየው እስኪ ኢምራን። ልግባ እንዴ? ስለ ግብጽ ላውራ፣ ስለ ግብጽ። ቆይ ዮኒ ቆይ አንዴ ምዕራፍ 7ን እንየው። ኢምራን መጽሐፉን እዛው ይዘው የለ ዮኒን ዝም በል። ለጠየቁት ጥያቄ ማስረጃ ይሆናል ምዕራፍ 7። አዎ እንየው። አይ በደንብ ዲቴል ማየት ይሻላል። 6ን አየነው፣ 7ን ደግሞ እንየው እስኪ። እንደ እግዚአብሔር እኮ አጥፍቷቸዋል። ለምንድን ነው ምዕራፍ 7 ላይ የምትሄዱት? ከግብጽ ማየቱ አይከፋም እኮ ይኸው ሲነበብ ተስማሙ፣ እናወራለሁ። እኛ እንስማማ፣ አንተ ትሆን። አዎ ክፈተውና መጽሐፉን አንተ እኛ እናወራለን። ኢምራን ያውኑ ሙሴ ለምሳሌ 7 ላይ አድርገው ከግብጽ ሲወጡ በራችሁ ላይ ደም ምልክት አድርጉ ብሎ እግዚአብሔር እዚህ ውስጥ ያለው ክፍሉን እንየው እኮ ነው የማወራህ። ውሸት ነው። አንተ ይሄን ትክዳለህ እንዴ? እኮ ልክ እኮ ነው እኮ። ይኸውልህ ዮኒ እየካድኩ ሳይሆን እኔ ምን መሰለህ ያቺ ልጅ ደግሞ እግዚአብሔር አይገልም ትላለች። ስትጠይቅ ደግሞ እሷ በስነ ስርዓት አትጠይቅም። ከዚህ በላይ እንዴት በስነ ስርዓት ልጠይቅ? እኔ እኮ ጥያቄ ነው የጠየቅኩት። አትጠይቂም። እሺ ልጠይቅህ። እኔ አይደለም ስትገቢ ቁጭ ብለሽ እንት ያለሽ ወይ መጀመሪያ መስማት ነው የምፈልገው። የሰማሁት አለ አይደለ? አንተ ኦርቶዶክስ ነህ ወይ ብዬ ጠየቅኩ። አዎ ነኝ አልከኝ። ይሄኛው ጥያቄ ስላልገባኝ ታብራራልኛለህ ወይ ብዬ ስጠይቅህ አይ እኔ እውቀቱ የለኝም አልከኝ አይደለ? እኔ ጎበዝ አይደለሁም ጎበዝ አይደለሁም ካልኩኝ ቁጭ ብሎ እንትን ሲባል ማለት ነው። ይኸውላችሁ አንዴ ሲል ያናደኛል። ምክንያቱም እግዚአብሔር አይገልም እኮ አልሽኝ እኮ። ውጣ እኮ ካናደደ መውጣት ነው። ለምን እንዴ ጨረሽ ውጣ ሲኛልሽ? እግዚአብሔር አይገልም ብለሽ እኮ እግዚአብሔር ይቀጣል። ምናደድ ካልፈልግ ዝም ብላ ይኸውልሽ ማነሽ እህታችን ነቢያቶች እኮ ኃጢአት እንደሰሩ እኮ እኔ ሳውራ እኮ ልክ እኮ ነው ብለሽ እኮ ልክ ነው አይደለም? አንዴ እባካችሁ ማነሽ አይጤ እህታችን እና ዮኒ ሁለታችሁም አንዴ ስሙኝ። እኔ ላውራ አልኩ አይደለ? ዮኒ አላቅም ብሏል አይደለ? ለምን ይገባል? እናንተ እያወራን አይደለ? መልስ ልትሰጠኝ ነው አይደል? አዎ ልሰጥሽ ነው። እኔ እኮ ልሰጥሽ ነው። ይኸውልሽ አሁን ምን መሰለሽ ለአንቺ መልስ ይሆን ዘንድ ኢምራን ጋር አሁን የከፈተው መጽሐፍ ቅዱስ አለ። ምዕራፍ 7ን እንየውና የተወሰነ መልስ ይሆነናል። እሺ ክፈትለት ኢምራን። ምን ልክፈትላችሁ? ያውኑ በመጽሐፈ ነገሥት ካለ ሁለተኛ ነገሥት ምዕራፍ 7ን ክፈተው። ኤልሳዕም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን? አለው። እርሱም እነሆ በዓይኖችህ ታየዋለህ፣ ከዚያም አትቀምሰውም አለ። ኤኒዌይስ ይሄ ምን መሰለሽ አሁን ቅድም የተጠቀሰው አለ። አሁን በዚህ በመጽሐፈ ነገሥት ካለ ሁለተኛ ነገሥት አይገናኝም። በቃ እናሳጥረዋል። ልግባ በቃ መሀል ላይ እሺ፣ መሀል ላይ ልግባ በቃ እሺ። አንዴ መሀል ላይ ጥያቄ ልጠይቅህ በቃ ኤቢ
እግዚአብሔር ሰዎችን ቆያ እንዴ ይሄንን እንጨርሰው። ይሄን ጥያቄ ብቻ መልስ። ከዛ ይበቃ። ወደ ቶፒኩ ይምሩ። ወደ ቶፒኩ ይሄን ጥያቄ ብቻ መልስልኝ አንዴ። ከዛ ይሄን ላስረዳት። አይጤ እኮ አልገባትም። እሺ ይሄን ጥያቄ እኔ ልጠይቅህ። አንተ እኮ ልታስረዳ አልቻልክም እኮ እስካሁን ደቂቃ ወሰድክ ማስረዳት አልቻልክም። ስለዚህ አንድ አዳምጠኝ። ገና አሁን እየከፈትክልኝ እኮ ነው መጽሐፉን። ለዛ ነው። አይ በቃ እሺ፣ በሁለት ደቂቃ ጨርሱ። ያው ምን ታርካለሁ። አይጤን ይኸውልሽ እህታችን እዚህ ላይ አሁን እዚህ ላይ በምዕራፍ 6 ላይ ያየነው ያ አስፈሪ የሳምሪያ ረሃብና ጭንቀት እግዚአብሔር በድንቅ ታምር እንዴት ወደ ታላቅ ደስታ እንደሚቀይረው ያሳያል። እሺ ምዕራፍ 7 ግልጽ ነው። የዚህ ምዕራፍ 7 ሙሉ ዝርዝሩ እዚህ ምዕራፍ 7 ላይ የተጠቀሰው ሙሉ ዲቴሉ ንጉሱ በቁጣ ኤልሳዕን ሊገድለው በመጣ ጊዜ ኤልሳዕ የእግዚአብሔርን ምሕረት ወይም ቃል እንትን እንዳለ ነው እንዳወጀ ነው የሚናገረው። ምዕራፍ 7 ግልጽ ነው። የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ሰዓት በሳምሪያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል 2 መስፈሪያ ገብስም በ1 ሰቅል ይገዛል አለ። ይሄ አሁን ትልቅ መልካም ዜና ነው። አሁን እኮ ሙሉ ስላላነበብነው ነው እዚህ ጋር ሰው እየተሳሳተ ያለው። ግልጽ ነው። እና ይህ ማለት እግዚአብሔር ይሄንን ያለው ለምንድን ነው? በአንድ ሌሊት ውስጥ የእቃዎች ዋጋ በነፃ ደረጃ ይወርዳል እንደማለት ነው ትርጓሜው። ረሃቡም ያበቃል ማለት ነው። ግልጽ ነው። ምዕራፍ 7 ላይ በግልጽ በዲቴል ተቀምጧል እግዚአብሔር በአንዴ ወደ ምሕረት እንደሚያመጣቸው። ጠይቃችኋለሁ አንዴ ኤቢ ጥያቄውም አልገባህም? ጥያቄውና መልሱ አልተረዳውክም። ኤቢ በጣም ግልጽ ነው። 6 እና 7 የተያያዙ ናቸው። አንብቢያቸው። እሺ እኔም አልገባኝም ወላሂ። የገባችሁ ቅዱሱ ካለሽ የእሷ ጥያቄ እኮ ሀቢቢ የእሷ ጥያቄ ሰዎች እናቶች ልጆቻቸውን ቀቅለው በልተዋል፣ አስቀቃዩ ደግሞ እግዚአብሔር ነው። አስረዳዋት እኮ ይኸውልህ፣ ያንን እኮ ነገርኳት እኮ ቅድም። ቃል በቃል አንዴ ቃል በቃል እግዚአብሔር ሰዎችን በትንቢት ቃል ገብቶ ማለት ነው ስጋቸውን ልጆቻቸውን ስጋ ቀቅለው እንዲበሉ አድርጓቸው ወይስ አያደረጋቸው? ይኸውልህ ይሄ አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት ነው። እሺ ወይም ዘከርስ ኦፍ ዲስኦቢዲየንስ ይባላል። አላደረጉትም። ኤቢ አድርገውታል። አላደረጉትም ነው። አላደረጉትም አላልኩም እኮ ነኝ። ነገር ግን ይሄ የተደረገበት የራሱ ምክንያት አለው። ይሄውልሽ 7 ላይ መልሷል እኮ። አሁን ኢምራን እኮ እስከ 7 መሄድ ስለማይፈልግ ነው። ግልጽ ነው እህታችን። እሺ እሱ 6ን ብቻ ነው መናገር የሚፈልገው። ግን እግዚአብሔር እዛው ከጎን አለለት እኮ፣ ሩቅ መሄድ አያስፈልግም። 6 ላይ የተፈጸመው አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት ነው። እሺ እህታችን፣ ይሄ ዘከርስ ኦፍ ዲስኦቢዲየንስ ይባላል። እየነገርኩሽ ነው። እግዚአብሔር ይህንን አሰቃቂ መከራ በድንገት ያመጣው ወይም የፈቀደው አይደለም። እሺ እህታችን፣ እሺ ተረጎም እንግዲህ ወደ አማናስ ተረጎም። ይኸውልሽ ገብተሽ ቤትሽ ቀለም አንብቢ። እኔ አልበሳጭም። ኤቢ እኔ ለመረዳት አይደለ? እሺ ልተርጉምልሽ። ኤቢ እኔ ልተርጉመው አንዴ። ኤቢ ጥያቄ ስጠይቅ ትርጉሙን ቀጥታ እንድተረጉምልኝ አይደለም ስትለኝ፣ ትርጉሙን አንተ ታውቀዋለህ አይደለ? እንደዛ አይደለም ብለህ አልከኝ አይደል? አሁን ልነግርሽ እኮ ነው። ይኸውልሽ እግዚአብሔር ይህንን አሰቃቂ መከራ በድንገት ያመጣው ወይም የፈቀደው አይደለም። ግልጽ ነው። ሰዎች በማድረጋቸው ሊቀጣቸው ፈልጎ ነው እያልከኝ ነው አንተ? አዎ ይሄ በብዙ መንገድ ተነግሯል ቀድሞ። ለምሳሌ በኦሪት ዘዳግም ምዕራፍ 28፣ በኦሪት ዘሌዋውያን ምዕራፍ 26 ላይ በዝርዝር አስጠንቅቋቸው ነበር። ሄደሽ አንብቢ አሁን የነገርኩሽን ሪፈር አድርገሽ። እና ደግሞ አሁን እዚህ ጋር ምዕራፍ 6ን ኢምራን አወጣው እንጂ እዛው ምዕራፍ 7 ላይ መልስ አለ። እሺ እግዚአብሔር ነገር ህዝቦቹ ላይ እንዴት ሊያደርግ ይችላል እያልኩ እኮ ነው። ይሄ ይኸውልሽ ነገርኩሽ እኮ በድንገት ያመጣው አይደለም። ይሄ አስቀድሞ የተነገረ የቃል ኪዳን መፍረስ ቅጣት ነው። ግልጽ ነው። እግዚአብሔር እኮ በተለያየ ጊዜ ቀጥቷል እኮ። ግልጽ ነው። አይቴል ጤቃት አንተ ብቻ እሺ፣ አንድ እድል ስጪኝ በቃ። ለምሳሌ ከግብፅ ሲወጡ ማለት ነው እስራኤሎች ናቸው የወጡት። ልክ ነኝ? በእባብ ተነድፈው ነበር። አላምንም ያሉትም ማለት ነው። ልክ ነኝ? እየሰማሁ ነው። ቀጥል። እግዚአብሔር ነው ያስገድላቸው። አንዴ ዮኒ አይደለም ስላላመኑት ማለት ነው። ኧረ ብዙ ነገር እኮ አለ እኮ ስላላመኑት በእያንዳንዱ ነገር እሱ እምነቱን ነው የሚፈልገው። እንደዚህ ነገር አርጉ ይላቸዋል፣ እምቢ ይላሉ። ከዛ ይቀጣቸዋል። 700 ዓመት እንደ ስንት ነው?
ግብጽ ላይ እንትን ያደረጉት በእንደዛ ምክንያት ነው። እያንዳንዱ በባቢሎን ምርኮ ጊዜስ የ70 ዓመት ውስጥ እምቢ ካልሽ ህግ ነው የሚያቀርብልሽ። ይኸውልሽ ምን መሰለሽ አሁን የተባለው ክፍል ነብዩ ኤልሳዕን እግዚአብሔር ምን ያደርጋል ምንም እንኳን ይኸውልሽ ህዝቡንና ንጉሱ ክፎች ቢሆኑም እግዚአብሔር መከራው እንዲቀጥል አልፈቀደም። እሺ ምዕራፍ 7 ላይ አሁን የተነበበልሽ ምዕራፍ 6 ነው ኢምራን ያነበበው። 7 ላይ እግዚአብሔር መከራው እንዲቀጥል አልፈቀደም። ግልጽ ነው። እና ምን ያክል መሐሪ አምላክ እንደሆነ ምዕራፍ 7 ላይ ደግሞ በግልጽ ነግሮታል። በዚህ ሰዓት ነው መሐሪ አምላክ ነው የምትለኝ? ይሄውልሽ 7 ላይ እኮ በግልጽ ተነግሯል። ግልጽ ነው። ይሄውልሽ አሁን አንቺ እየተግባባን እዛው ጎን ለጎን የተጻፈ ነገር ነው የምነግርሽ። ሩቅ ይጃል። ቆይ እኔም አንድ ነገር ልናገራ። እግዚአብሔር አስበላ የሚል እዚህ መጽሐፍ ላይ አለ። ብሉ ብሎ ልጆችሽን ቢ ብሎ አብልቷታል። እስኪ አንብቢልኝ ኢምራን አውጣለሁ። እስኪ ነው በደብ ከላይ ትንሽ ከፍ ብለን የምታነበው ኢምራን። እግዚአብሔር ቢ ማለቱ አንብበው አንተ ከፈተል አንብበለንሽ። እኔ ላንብበው እኔ ላንብብ። እሺ እስኪ ልሞክር። እሺ ከ24 ልጀምር። 24 እስከ 29 ከ24 አይሻልም? መጽሐፍ ቅዱስ ከላይ ነው የሚነበበው ብለህ የለ ከላይ አንብበው ውረድ እኮ ልውረድ። አይቴ ግን እያዛግሽ ነው መሰለኝ ከልብሽ አይደለም እንዴ? ለምን ማዘግህ? ሊመልስ ነው እያለህ እኮ ነው። ለምንድን ነው ማዘግህ እንዴ? ያልገባኝን ጥያቄ እየጠየቅኩ አይደል? ሊመልስልኝ እንዴ? እያዛግሽ ነው። አይቴ ሳያቸው አትግባቡም። በቃ እኔ ልግባ መሀል ላይ ይቅርታ ጋር በመጀመሪያ እንዳልፋጋችሁኝ አመሰግናለሁ። ውይይታችሁ በጣም ደስ ይል ነበረ። ኢንሻአላህ አሁን ትቀጥላላችሁ። እሺ በጣም ብዙ ነገሮች ተምረናል። ቆይ ቴዳያ እንደሚታክ እሺ። አሁን ደግሞ ሌላ የቤት ስራ ሰጣችኋል። የቤት ስራውን መሰላችሁ? ይሄ መጀመሪያ ጨርሳን ተመልከቱ። እንደዚህ ይላል። አቤቱ ኤርሚያስ ማለት አቤቱ አለ እይ በማን ላይ እንደዚህ እንዳደረክ ተመልከት። አድራጊው ማን ነው? እግዚአብሔር ነው። አድራጊው እግዚአብሔር እንዳደረክ አድራጊው እግዚአብሔር። ቀጥሎሳ በእውኑ ሴቶች ፍሬያቸውን ያቀማጠሏቸው ህፃናትን ይበላሉን አለ። ስለዚህ አድራጊው ማን ነው? እግዚአብሔር ነው። ጨርሻለሁ። አሁን ቀጣይ የቤት ስራችሁ ደግሞ መሰላችሁ? መጽሐፍ ቅዱስ ላይ አንድ ባል ሊደፍሩት መጡ። ባል ነው፣ ወንድ ነው። ከዛ እኮ ጥያቄ እኮ ነብዩ ጠይቀው ያደረግከውን ተመልከት እኮ ነው ያለው። ሀቢቢ እንዳደረግ ኦሬ ተደርጓል እኮ ተደርጓል። ይበላሉን ማለት አዎ፣ ከባድ ነገር ምን ላይ ነው? እስኪ እኔው እሱ ነው ይምራ። እንዴት አስበላቸው ነው ያው እንዳደረክ እያለ እንዳደረክ አድርገሃል። ያደረከው እስኪ እንዴት ነው? ከባድ ነገር ነው። ቆይ ይምራን፣ እንደዛ አይደለም። እንደዛ በቃ እስራኤል እኮ ነው። እሺ አንድ አትለብሽ። ቆይ አለ ያው እዚህ ጋር እኮ ይላል። ሀቢቢ ስትረጋባ አንዴ ያው ሰቆቃ ኤርምያስ ምዕራፍ 2 ላይ ነው እንዳደረክ እያለ ምን ነካ እንዳደረክ ከዚህ ሳይለንት ለምን ታረጋለህ? ሁላችን አይደለም ተደራረባችሁ። አይተኛችሁ ሁላችንም እኮ ሳይለንት አድርገህ እሺ፣ የትኛችሁ ልስማ? ዩኒዬ አሁንም ቆይ እንደ መሰለ ኤቢ ያወራል፣ አንተ ታወራለህ። ታዲያ ጠየቀው ያደረከውን አድራጊው እግዚአብሔር ነው። እግዚአብሔር ያደረከውን ተመልከት። እንዴት ይበላል? እንዴት? አዎ ትክክል ነህ። እኔ እኮ ጥያቄ አይደለም ብያለሁ። ቆይ አንድ ነገር ጥያቄ አይደለም እኮ አልኩም። አቤት እድል ስጠኝ ላውራ። አሁን ቅድም ሰቆቃ ኤርምያስ ላይ ያልከውን እዛ ጋር እግዚአብሔር እንዳለ አስረዳኝ። ይሄኛው ሌላ ጥያቄ ነው። ያ ሌላ ነው። እስቲ አንድ አንባው። ቆይ አንዴ ያ በሰማሪያ የሆነ ነው። ይሄ ደግሞ ሰማሪያ እንደሆነ ዋናው ችግር የለውም። በቃ ተበልቷል ነው የተማገው ተበልቷል። አሁን እቺ አንዴ ብቻ ተበልቷል ይላል እዚህ ጋር። አንብበው እስኪ። ጥያቄ እኮ ነው። እስኪ አንብበው። እሺ አንዴ ከመጀመሪያው ጀምር አንብበው። ከፍ አድርግልኝ ላንብበው። ያው ከቁጥር 19 ጀምር። እሺ አይነበበኝም የኔ ስልክ ብለርድ ስለሆነ ያው አንብበው። እንትኑን ብቻ ንገረኝ ወይ ላውጣው እኔ። ሰቆቃ ኤርምያስ ምዕራፍ 2 ቁጥር 19። እሺ እስከዛ እናንተ አውሩ እኔ ላውጣው። እሺ ያ ጀማዓተል ኸይር ሁላችሁም በደንብ አጋችሁ። አቤቱ እያለ እይ ለምን እንደዚህ እንዳደረግ ተመልከት። እግዚአብሔርን ተመልከት። ያደረከውን ያለው ያደረገው ምንድነው? በውኑ ሴቶች ፍሬያቸውን ይበላሉን? የማይሆን ነገር ነው ያለው። እንዴት ይበላሉ? ጥያቄ ነው። ትክክል። ጥያቄው ምንድነው? እንዴት አድርገው ልጆቻቸውን ይበላሉ?